ምንድነው ያለክ? በፍጹም አይደለም። በዛ ላይ ተከፍሎናል አይደል እንዴ? ላንቺም ለኔም ነው የተከፈለው። ተከፍሎናል አትበል። ቆይ ምንድነው እየሰራሽ ያለሽው? ቁጭ በይ። እኔ ምንም አውቀው ታሪክ የለም። ግን ደግሞ ቤት መንገድ ያው ከውጭም ኖርማል ሰው መስለው እንዲቆሙ ነው ያደረግነው። ምክንያቱም የኤልያስ ወንድም ራሷ ኤልያስ ወንድም እኮ ቆይ ምን አድርጎ ነው እሱ እንደዚህ የምትፈር? እኔ ምን ብሩን ስትፈልጋ ፈርፈረ ብለው ይሄንን ነገር ግን እንድታረግ ያዘዘ ማን ነው? እዛ ታማሚ ነው ብሎ ሆስፒታል አስገብተውት በቃ የተመረዘ ነገር ወይ የተመረዘ መድኃኒት ሰጠው ሊገሉት ይፈልጋሉ። እቺኛዋ ክስቴ ናት። ያው እነሱ ደግሞ ያው በፋዘር በኩል ትንሽ ራቅ ያሉ ቤተሰቦች ናቸው። ግን ከነሱ ጋር ነው የምትኖሪው? ያው እንደዛ ከሆነ ዛሬም ትደውይለታለሽ እንዲመጣ ተነግሯል። እባክህ በማላቀው ነገር ውስጥ በገባውበት ነገር እኔ ነው እባክህ አባቴ ያውቁ ሌላ ነገር እንዲፈጠር አልፈልግም። በቃ ሌላ ጊዜ እንደምታወሪው አድርገሽ በቃ አሁን ላይ ጭንቀት ላይ እንዳለሽ አድርገሽ ትቀበያለሽ፣ ይዘሽው ተመጫለሽ፣ ቁጭ ብለሽ ትታወቂያለሽ። መስሪያ ቤቱ ላይ ስላንቺ ብዙ ነገር ሰማኝና ምን ሰማክ? ስለኔ ቀላል ነገር ናት። ቁልፍ መቀበል ብቻ ይሄን በመቀበልና ለኔ በመሰጪኝ ብቻ 200,000 ብር ይገባልሻል አይደል? ለኔ የሆነ አሳቻ ቦታ ላይ ጠብቄ እንዳቀበለው ማለት ነው ነገረኝ። እና ይሄን ከኔ ጋር ምን ያገናኛል? በእለቱ ደግሞ አንቺ እዛ መስሪያ ቤት ላይ ነበርሽ፣ ጽዳት እየሰራሽ ነበር። ብርቱካን ምንድነው እየሰራሽ ያለሽ? ከኔ ጋር አውራ። ያ ሰውም ደግሞ ህመምተኛ መስሎ ነው ይቀርብ ነገርኛል። ወደ ሳይሆን በግድ እኮ ማቀውን ያከለ ነገር አለ። ግን እኔ ከዚህ ነገር ስገባበት ምንም ማቀው ታሪክ አልነበረ። ታዲያ ቁልፍ እኔ ጋር የለ። እኔ በምን ላቅ እችላለሁና ነው እናንተ እዚህ ድረስ ቤት መጥቶ እንደዚህ እኔን መናገርና ጥበቃው ግን እንደተናገረው ከሆነ ቁልፉን በሰዓቱ ተቀበላኝ ነበር። እኔ ማለት በቃ የማይሆን ህክምና ሰጠው ሊያስገድሉት ይችላሉ፣ ጠላቶች አሉት በሐሰትም የሚሉ ምናምን ብለው እንደዛ ነው እንጂ እኔ ምንም ማቀው ነገር የለም። እኛ ነን። ሰላም እንዴት ነሽ? ማቲያስ ነው ይሄን ስራ እንድትሰራ ያደረገ? እሱ ነው እንደዚህ ያደረገኝ። እኔ ምንም ስለዚህ ታሪክን ማቀው ነገር የለም። በቃ እኔ ምንም ማቀው ነገር የለም። ቁልፍ ተቀበለሽዋል አልተቀበልሽውም? መልሽልኝ። እኔ ልዑልን ተናገርክ አይደለም፣ እኔ እውነታውን ይዤ ነው ያወራከለ። አንተ ከመቅደስ ጋር ምን ትሰራለህ ነው? ማንናችሁ ምንም አይመለከታችሁም። እኔና ልዑል መሀል ስላለው ነገር እኔ እዚህ ጋር መጸጸትህ ትክክል ነው። ያደረከው ነገር መጸጸት ብቻ ሳይሆን የሚያሳፍርም ስለሆነ ማለት ሳይዳን ባንተና በልዑል መካከል ያሉ ክፍተቶች አሉ። እሱ የኛ ጉዳይ ነው። የዋስትና መብት ሲሰጣት ዋስ እንደሆነ የጠየቀኝ ምን ማለት ነው? ተረዳኝ አይደለ? ላስቀይም አልወድም። እውነት ነው። እናትህ ታማለች አልታመመችም? ዛሬም አንድ ትልቅ እንግዳ ከአቤል ጋር የምናገናኘው ይሆናል። ያገኘነው ትልቅ መረጃ አለ። ያንንም መረጃ ለአቤል የምናቀርብለት ይሆናል። ኤልያስን አሁንም ኤልያስን እንድታወራው ነው። እዚህ ነው ያለው ኤልያስ? ኤልያስ እዚህ ነው ያለው። ልታምጣልኝ ትችላለህ? ምንድነኝ እያለ የልዑል ሰራተኛ ነኝ ልዑል መረጃ እንድቀበል ልኮይ ነው በሚል ሰበብ ብዙ ጊዜ መረጃ ለመቀበል ይመጣ እንደነበረ ትናንትና ነግራናለች። መደበቅ ማንችል ከሆነ ሁሉንም ነገር ልናወራው ነው። ታዲያ ሁሉም ነገር ሳይሆን የእናንተ ግንኙነት መበላሸት ግን የታወቀ ነገር ነው። ለኛ ስጋት የሆነን አበበን እንዴት ነው ሊያመልጣችሁ ይችላል? አቤል አሰደ አሁን ይሄ ነገር የተፈጠረው በነገራችን ላይ በእኛ መዘናጋት ምናምን አይደል። አበበ እንዲመረዝ እንኳን መድኃኒት መስጠት እኮ ያስፈልጋል አይደለ? መድኃኒት ለመስጠት ከማን ተቀበለ? መጀመሪያ ያበበን እህት ያገናኘኝ ማቲያስ ነው ማለት። አይ እኮ ግልጽ አድርጌው ማለፍ ስለፈለኩ ይሄን ነበር ነው ይሄር ነበር ይዞኝም ሄዶ ነበር። ማቲያስ የለም ነው እዚህ። ማቲያስ ሰሞኑን ሳይሆን ትላንትና የሆነ ችግር እንደገጠመው ከኔ ጋርም ሳይሆን ከሱ ጋር አውርቶ፣ ይሄ ማለት ደግሞ በጣም ትልቅ መረጃ ነው፣ አስደንጋጭም ነገር ነው። አይ ካልክ ደግሞ አሁን አንተ በእኔ አይን ውስጥ በጥርጣሬ የምትታይ ሰው ነህ። እንደዚህ አገገመ እኮ አንተ ሰው ላይ መሳሪያ እስከመምዘዝ ደረጃ ላይ ደረስክ። ጀግና መሆንን ባቅ እኮ ስራዬንም ታግዘኝ ነበር። አንተ ደግሞ የኔ የሥራ ባልደረባ ነህ። እውነት ነው። አሁንም ስላንተ እኮ ነው እየተከላከልኩ ያለሁት። ታረጋኝ አንዴ። ያንን ትላንት ላረኩት ነገር ልትጸጸት ይገባል። መጸጸት ብቻ አይደለም። አሁን እኔ ከምነግርህ በላይ ስለ ልዑል የሚያገኛት እና ምን ነች በዚህ ሰዓት ምን ነች? እሱ ለማንም የሚመለከት ነገር እኮ አይደለም። ይሄ የግል ሰው የራሴ ነው። እኔንም አይመለከተኝም። አሁን አንተ እዚህ ጋር ተቀምጠህ እንድታወራ ይረዳ ልዑል ነው። ስለ ልዑል እንደዛ እንድታወራ አይገባህም ያልኩህም ለዛ ነው።
የማይደገም ዕድል ባሸበረቀው ለቡ መብራት ቤት እንዲኖሮት ከፈለጉ የመጨረሻው ዕድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤቶችን ባለቤት ይሁኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። ምርቶ ነው ሰላም ወንድምህ ለምንድን ነው በእኔ ስም ሄዶ እነሱ መመርመር ያዘው? ይሄን ነገር እንዳትረሳው። እግዚአብሔር ምስክር እንተዋወቃለን። እኔ ነኝ አንተን የምጠይቅ። እንደው ወንድሜን የት ነው ያረካው? ማለት በዋስ እሱ አስወጥቶሽ ምናምን ነገር አላቅም ለማለት ነው። ማለት ምን ይሰራል? አይ እዚህ ድረስ ምን ልትሰሪ ነው የመጣሽው? ካንተ ያላገኘችውን መረጃ ከኔ ታገኘውና ግን አቤል ላይ ምን እንደተፈጠረው ነው ልታውቅ የምችለው በወሬ ነው አይደል? አቤል ምንም የሚፈጠርም ሰው የሚፈጠርበትም ሰው አይደለም። በዚህ መንገድ ውስጥ ደግሞ ምንም ለውጥ እንደማይመጣ እንድትረዳ ፈልጋለሁ። ምክንያቱም ለተበዳይ ሰዎች ለተበደሉ ሰዎች ሴራዎች አይደሉም መፍትሄ የሚያመጡት። ኤልያስንና ማቲያስን እንዴት ልታውቂያቸው ቻልሽ? ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ፕሮግራሜን ጀምሬያለሁ። እንግዲህ ውድ ቤተሰቦች ሰሞኑን በጣም ሩጫ የበዛበት ስራን እየሰራን እንገኛለን። እንዲህ እኔ ምን ማለት እንዳለብኝ አላቅም። እንግዲህ ነገሮች ትንሽ ውስብስብ ብለው ነበረ። ነገር ግን ትላንትና በተመለከታችሁ ከዚህ በፊት የተለቀቀው ቪዲዮ ላይ በተመለከታችሁ መሰረት እንግዲህ እኔ ቪዲዮ ሲሰራ እንዳልገኝ ተደርጎ እውነታው እንዲወጣ የተደረገበትን ሁኔታ በደንብ ተመልክታችኋል። ያው እኔ ምን እየተከናወነ እንደነበረ በሰዓቱ አላወኩም ነበር። ነገር ግን አቤል ብዙ ነገር ተናግሯል፣ ብዙ ነገር አውቋል። ስለ እውነታውም እየደረስንበት እንደሆነም እንግዲህ ሁላችንም አቅጣጫችን አንድ እየሆነ እንዳለ እንግዲህ እየተመለከትን ነው የምንገኘው። ምክንያቱም እኛን ለመከፋፈል እኛን ለመለያየት እየፈለጉ ነው። የሰው ልጅ ያው ያጠፋል፣ የሰው ልጅ ይጋጫል። እንኳን የሰው ልጅ እርስ በርስ አይደለም እግርና እግርም እንኳን ይጋጫል ይባላልና እኔና አቤልም ግጭታችን በስራ ጉዳይ ነው። ትክክል ነው። እሱም የነበረበት ነገር ያን ያክል እኔ እሱ ላይ ቂም የሚያዝ ሳይሆን ብቻ በሰዓቱ ተናድጄበት ነበረ። ምክንያቱም ሊረዳኝ ይገባል ብዬ አስቤ ስለነበር ማለት ነው። እሱም እንግዲህ በስተመጨረሻው እውነታው ገብቶታል። ያለበት እየሄደበት ያለው ሁኔታም ስለተረዳው ይቅርታውን ጠይቋል። ትልቅነቱ ይቅርታ እንግዲህ ይቅር ለእግዚአብሔር ነው። እኛም ይቅር ተባብለን እንግዲህ ስራችንን በሚገርም ሁኔታ ለመስራት እየተንቀሳቀሰን እንገኛለን። እንግዲህ ውድ ቤተሰቦች ዛሬ ደግሞ ለየት ያለ ነገር ነው የመጡት። ማለትም በቀደም እንደተመለከታችሁት አራቱንም ሰዎች የኔን ሰዎች ቁጭ አድርጌ ሳናግራቸው የነበረውን ነገር አይታችኋል፣ ሰምታችኋል። ከዛ ባሻገር ደግሞ የተገኘንበት ቤት ያንን ውይይት ያደረግንበት ቤት የዛ ሆስፒታል ጽዳት ሰራተኛ ቤት እንደነበረ ነግራችኋለሁ። እና ድንገት ስላልነበረች በድንገት ወደ ስራ መግባት ስለነበረባት ጓደኛን ስለተካቻት ልናገኛት አልቻለም ነበር። ከዛ በኋላ ግን እኛ እየፈለግናት እንደሆነ የሆነ ስህተት እንደሰራች ገብቷታልና ተፈልጋ እንደነበረ እዛ በእነሱ ቤት ድረስ እንደሄድን ከቤተሰብ ሲነገራት እንደተሰወረች የተነገረን እንደጠፋች። ታዲያ የት ነው የጠፋችው የት ነው የተሰወረችው ብለን ስናረጋግጥ ስንጠይቅ ሁሉንም ነገር ስንል ከቤተሰቦቿም ጭምር ተባብረውናል። እንግዲህ ያለችው አክስቷ ቤት ተደብቃ ነው ያደረገችው ነገር ምን አላወቅንም፣ ግን እሷ የምታውቀው ነገር እንደሌለ ተናግራለች። ተሸውጄ ነው አሊያም ደግሞ በቃ ብቻ በጣም አደገኛ ፍራቻው ስላለች ተደብቃለች፣ ስራም ገብታ አታውቅም ተብለናል። ስለዚህ አድራሻ ተሰጥቶን እንግዲህ እዛ ቦታ ላይ ደርሰናል ማለት ነው። እስኪ እንግባና ይቺ ሰራተኛ እንዴት ነው ከነሱ ጋር ልትተባበር የቻለችው? ምንድነው ያስፈራት? ምንድን ነው የተሸወደችው የሚለውን አብረን የምንመለከት ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁ እንድትሆኑ ጋበዝኳችሁ። በያላችሁበት መልካም ጊዜ። አዲስ ሆናችሁ ካላችሁ ሰብስክራይብ የምትሏን ምልክት በመጫን ወይም ደግሞ ነጯን አሊያም ቀዩን በመጫን አጥፏት ቤተሰብ ሁኑ። እንዲሁም የዶሏን ምልክት ተጫኑና ኦል ሚሎ ላይ አድርጉ። ቪዲዮ በለቀቁ ቁጥር ወዲያውኑ ወደ እናንተ መልእክት ይመጣላችኋል ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር ያደርጋችሁ ለብዙ ሰው አድርሱልኝ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ።
መልካም ቆይታ። እንግዲህ ውድ ቤተሰቦች ያው ደርሰናል። እስኪ ያለውን ነገር ከገባን በኋላ ምን መለከት ይሆናል። ቤቱ ይሄ ነው ተብለናል። እኛ ነን። ሰላም፣ እንዴት ነሽ? ሰላም በይኝ። ደህና ነሽ? እንዴት ነሽ? ምን ነው አነሳሽው የበሩን? ኧረ አቤት፣ ምን ፈልገህ ነው? ልናናገርሽ ፈልገን ነበር። ስለምን ጉዳይ ነው የምታናግረኝ? ስለ አንዳንድ ነገሮች እኮ። ስለምን ጉዳይ ንገረኝና እንነጋገር። እሺ፣ የህግ አካላቶች ነን። ልውል እባላለሁ። እና የህግ አካል እኔ ጋር አይደለም መጣ። ለአንዳንድ ጥያቄዎች ፈልገንሽ። ለአንዳንድ ጥያቄዎች እኮ ስለምን ጉዳይ ነው? ቶሎ እኮ ስለምን ጉዳይ እንደሆነ ያው ቁጭ ብለን ነው የምንናገረው። ቁጭ ብሎ መነጋገር ያስፈልጋል? ንገረኝና እዚሁ ይኸውልሽ እህቴ ስሚኝ፣ ይሄ ግዴታሽ ነው። የተፈጠረ ነገር አለ። ያ የተፈጠረ ነገር ምን እንደሆነ ማስረዳት ይኖርብሻል። ምን የተፈጠረ ነገር አለ? እሱን ቁጭ ብለን ብናወራ አይሻልም? የሰው ቤት መጥቶ ዝም ብሎ ቁጭ ብለን እንነጋገር ማለት ነው? ይኸውልሽ ሲጀምር ስሚኝማስ፣ አንደኛ ሲጀምር ከቤትሽ ሸሽተሽ ነው እዚህ የተደበቅሽው። ለምን እንደተደበቅሽ አላውቅም። ያንን ነገር እንድታስረጅን እንፈልጋለን። ሁለተኛ ደግሞ አንቺ የምትሰሪበት መስሪያ ቤት ላይ የተፈጠረ ችግር አለ። ከዛ ችግር ጋር ምን እንደሚያገናኝሽ ማወቅ ስለምንፈልግ ጥያቄዎቻችንን ትመልሽልናለሽ። እኔ ምንም የሚያገናኘኝ ነገርም የለም። የሰው ቤትም ተደብቄ አይደለም ያለው፣ ተቤቴ ነው። ምንም የተደበኩት ነገር የለም። አክስትሽ ምን ይሄ ቤት የአክስቴ ቤት ማለት የኔ ቤት አይደል? ለእረፍት መጣሁ። እሱ ነው ልጠይቃት መጥቼ ነው። እሺ ተረጋጊ። ስለዚህ ቁጭ ብለን ብናወራ አይሻልም? አሊያም ደግሞ ወይ እንሂድና ጣቢያ ነው። አይ የተፈጠረ ነገር አለ ማለት እኔ ምንም አውቀው እኮ ቁጭ ብለን እናወራ ወይም ደግሞ ጣቢያ ሄደን እናወራ። የት ይሻልሻል? ምን ማለት ነው? የሰው ቤት ምቱ ጣቢያ ሄደን እናወራ እኮ የቱ ይሻልሻል? ምርጫ እየሰጠሁሽ ነው እኮ። ቁጭ ብለን ብንናገር አይሻልም? መልካም እንግዲህ ሁላችሁም አትግቡ። የተወሰናችሁት እዚሁ ነው። ውስኖቻችሁ እንግባና እናወራለን። እሺ እንግዲህ ያው ገብተናል። መነጋገር አለብን። እቺ ነገር ላይ አድርግና እሺ፣ በመጀመሪያ በጣም በተረጋጋ መንፈስ ምንም ነገር ሳያስፈራሽ ምንም ሳትደነግጪ የምታውቂው ነገር ብቻ እንድትነግሪኝ ነው የምፈልገው ለምጠይቅሽ ጥያቄዎች። እሺ ይኸውልሽ ፊትሽ ላይ እያነበብኩብሽ ነው። በጣም ፍራቻ እየተመለከትኩብሽ ነው። ምናልባት የተፈጠሩት ነገሮች አንቺ ሳታውቂያቸው ተፈጠሩ ሊሆን ይችላል። ድንገት ተታለሽም ተሸውደሽም ሊሆን ይችላል። አሊያም ደግሞ ተገደሽም ሊሆን ይችላል። እኛ በብዙ አይነት መንገድ እንመለከተዋለን። ነገር ግን ምን እንደተፈጠረ በአግባቡ እንድትነግሪኝ ስለምፈልግ መጀመሪያ ግን ስለ አንቺ ማንነት በደንብ ማወቅ ይኖርብኛል። ግልጽ ነኝ። አንቺን እንዳምንሽ ለምትሰጪኝ ቃል ምን ያህል ታማኝነትሽን ለማረጋገጥ ከማንነትሽን ስትነግሪኝ ጀምሮ ያለው ነገር በመስማት እረዳለሁ ማለት ነው። ግልጽ ነኝ አይደል? አዎ። መልካም። እስኪ ከስምሽን ጀምር። ስምሽን አስታውቂ። ብርቱካን እባላለሁ። ይኸውልሽ እንደዚህ አትጨነቂ። ተጨንቀሽ እንድታወሪ አይደለም የምፈልገው። ሰማሽኝ? በጣም በቃ በቀለል ብሎሽ እንድትነግሪኝ ነው የምፈልገው የምታውቂው ነገር። እሺ ብርቱካን፣ እንግዲህ ያው እንደምናውቀው ሆስፒታል ላይ ነው ጽዳት የምትሰሪው አይደለ? አዎ ትክክል። እስኪ ከዛ በፊት የነበረሽ ህይወት ምን ይመስል ነበር? ወደ ስራ ከመግባትሽ በፊት የት ነው ተወልደሽ ያደግሽው? ትምህርትስ ምን ላይ ነበርሽ? የነበረውን ነገር የልጅነትሽን ጊዜ እስኪ ንገሪኝ። ወደዚህ ወደ አዲስ አበባ ከመምጣቴ በፊት እና እዚህ ሆስፒታል ላይ ጽዳት ከመስራቴ በፊት ያለው ህይወት ባህር ዳር ነው ተወልጄ ያደግኩት እና እዛ ከቤተሰቤ ጋር ነበር የምኖረው። እናትና አባትና እህቶች አሉ እና እዛ በእነዚህ አይነት መልኩ ነበር የምኖረው። አሁን ላይ እዚህ ጽዳት ነው የምሰራው እንዳልከው እና እዛ ግን ነርሲንግ ተመርቄ ያለው ግን ያው ማለት ያ ነገር የአባቴ ፍላጎት ነበረ ቅድሚያ ላይ እና በጣም ይጓጓል አባቴ በዚህ በሕክምና ሙያ ላይ በጣም ፍላጎት ስለነበረ ነው እኔም የተማርኩት የነበረውና እዛ ግን ምንም ስራውንም ላገኝበት አልቻልኩም። ተምሬ ከጨረስኩኝ በኋላ ስራውን ላገኝ አልቻልኩምና ግዴታ እሱን ህልም ማሳካት ስለነበረብኝ እዛ ያው እንዳልኩክ ባህር ዳር ላይ
የመንግስት ጤና ጣቢያዎች ላይ ምናምን ስራ ነበረ፣ ግን ያው እኔ የግል ነበር የፈለኩትና ወደዚህ መጣሁኝ ማለት ነው። እና ያው ግዴታ ደግሞ ከትንሽ ነገር አለ መነሳት ያለበት የሆነ የምትፈልገውን ነገር ለማግኘት ለዛም በማለት እዚህ ሆስፒታል ውስጥ ያው የተሻለ ስራ እስከማገኝ ወይም በተማርኩበት ስራውን እስከማገኝ በማለት የጽዳት ስራን መስራት ጀመርኩኝ ማለት ነው። ማለት ነርሲንግ ተምረሽ ተመርቀሻል፣ ግን ስራ ልታገኝ አልቻልሽም። አዎ መቼም የመንግስት ሆስፒታሎች በጣም በርካታ ናቸው አይደል? ነው ወይስ ፍሪ ሰርቪስ ላለመስጠት ነው ደሞዝተኛ ቋሚ እስከምትሆኚ ድረስ? ያው እንደምታውቀው ያለ ስራ ልምድ ወይም በዜሮ አመት ይከብዳል ስራ ለማግኘት አሁን ላይና የግል ላይ ያው የመንግስት ላይስ ለምን አልሞከርሽም? ፍሪ ሰርቪስ ላለመስጠት? አይ እሱ ላይ አልፈለኩኝም ነበር። ስላልፈለኩኝ ነው ወደዚህ መጥቼ ያው ቢያንስ የተሻለ ነገር እሱን እስከማገኝ ድረስ በተማርኩበት በነርሲንግ እስከማገኝ ድረስ በዚህ መስራት አለብኝ ብዬ ስላሰብኩኝ ነው በዚህ ተቀጥሬ እየሰራሁ ያለሁት። ስለዚህ ገንዘብ ለማግኘት ስትይ ስራ ለማግኘት ስትይ እዚህ ሆስፒታል ላይ ጽዳት ሆንሽ። ምን ያህል ጊዜ ሰራሽ? 1 አመት ከ8 ወር፣ ያው 2 አመት ሊሞላኝ ነው። በዚህ ሂደት ውስጥ ምንም የስራ ቅጥር አልወጣም እዛ ማለት እዛው መቼም ያውቀውሻል። እንደዛ ከገባሽ በጽዳት ከገባሽ ነርሲንግ መማርሽን ያውቃሉ መቼም አይደል? አዎ ያውቃሉ። ታዲያ በዚህ አመት ከ8 ወር ውስጥ ምናምን ነገር አላገኘሽም? የሆነ የስራ ማስታወቂያ አሊያም ደግሞ የሆነ ያለሽ ነገር ስለማያውቁ ስራውን ከፍ እንድታረጊና ነገር አልሞከሩም? አይ እንግዲህ እዚህ ያለውን ምንም አይነት የስራ እድል ከዚህ የተሻለ ወይም ከዚህ የተለየ ምንም ያገኘሁት ነገር የለም። እንግዲህ መጀመሪያም ስጀምር እዚሁ ጽዳት ላይ ነው። አሁንም ያለሁት አመት ከ8 ወር ነው እዚሁ ጽዳት ላይ ነው። አባቴ ግን እዛ ላይ ቤተሰቦቼ የሚያውቁት ምንድነው በጣም ነገር ያለው አይደል ጉጉት በጣም ስላለው እሱ እኔ የሆነ ቦታ ላይ ደርሼ ማየት በሚፈልገው ነገር ላይ በቃ ስራ እየሰራውኝ ማየት በጣም ስለሚጓጓ እሱ እዚህ ጽዳት እንደምሰራ አይደለም የሚያውቀው ራሱ ያው በተማርኩበት በነርሲንጉ እንደምሰራ ነው የሚያውቀው እሱ ራሱ። እሺ አሁን እንግዲህ ያለነው አክስተሽ ቤት ነው። እዛም ቤተሰብ አላችሁ ማለት የምንኖርበት ቤት የነበሩት ቤተሰቦች ናቸው። ምኖች ናቸው እዛ ቤት ውስጥ ያሉት ሰዎች? ማለትም ከዚህ ከመምጣት በፊት የምትኖርበት የነበረበት ቤት የት ያሉት? ትክክለኛ የምትኖሪው እዚህ አይደለም አይደል? እኛ በቀደም መተን ኢቭን በቃ ውይይት ራሱ እንድናደርግኛ እዛው ቁጭ ብለን ቪዲዮ እንድንሰራው ለፈቅደሉልን ነበር እነዛ ሰዎች። ያው ይሄ አክስቴ ቤት ነው። እሷን ለመጠየቅ መጥቼ ነው። እዛ ደግሞ ያው የሩቅ ዘመዶቼ ናቸው። እቺኛዋ አክስቴ ናት። ያው እነሱ ደግሞ ያው በፋዘር በኩል ትንሽ ራቅ ያሉ ቤተሰቦች ናቸው። ግን ከነሱ ጋር ነው የምትኖሪው? ያው መልካም። እሺ ቤተሰቦችሽ እናት አባቶችሽ እህቶችሽ እዛ ያሉት ነርሲንግ እንደምትሰሪ ነው የሚያውቁት? ያው እነዚህ ሰዎች ግን ጽዳት እንደሚሰሩ ያውቃሉ? ያው ለቤተሰቦችሽ እንዴት አላሳወቁም የምትሰሪው ነገር? ምክንያቱም ቤተሰብ ምን ያህል በዚህ ስራ ላይ በቃ በጣም ጉጉት እንዳለው አባቴ በሕክምና ሙያ ላይ ደጋግሜ እየነገርኩህ ነው ያለውና በሕክምና ላይ በጣም በቃ ፍላጎት አለው። እዛን ህልሙ ስለነበር የሱ ህልም ስለነበረ በእኔ ላይ ማየት ነው የፈለገውና እዚህ ጋር ጽዳት ነው የምትሰራው ማለት ደግሞ በጣም ከባድ ነገር ነው ለሱ። ስለዚህ ያው እንደምንም አሳምኛቸው ነው እነሱን ካወቀ በጣም ይጎዳብኛል አባቴ። ስለዚህ በቃ እንዲተባበሩኝ በጣም ለምኛቸው ነው እነሱም ሊደብቁልኝ የቻሉት እንጂ ያው አንድ ሁለት እነሱም ለመናገር ሞክረው ነበረ። ለምን እንደዚህ ታደርጊያለሽ? እዚህ ስራ ላይ እየሰራሽ ለምን እነሱን እንደዚህ ብለሽ ተዋሻለሽ? በተማርኩበት ነው የምሰራው ብለሽ ለምን ተዋሻለሽ ብለው ሊናገሩብኝ ሁሉ ነበር። ግን ያው በለመና ነው ያስተውኳቸው ራሱ ለምን ይጎዳል እንደዚህ ነው ብዬ እኔ ዋሽቸው ጥሩ ስለማይመጣ ቢያንስ እስከማገኝ ድረስ በዚህ ቀጥዬ ሳገኝ ደግሞ ያው ሰራለሁ ብዬ ነው አሳምኛቸው ነው ያለሁት። እሺ መልካም። እንግዲህ ያው የትም ይሁን ምን ተማሪ ምንም ዋና የሰው ልጅ ስራ መስራቱ ነው። ግዴታ በተማርንበት ሙያ ብቻ መስራት አለብን። ግዴታ በተማርንበት ሙያ ብቻ ስራ አግኝተን መስራት አለብን ማለት አይደለም። ዝቅ ብሎ መስራትም የመሰለ ነገር የለም። አንዳንዴ ገንዘብ የሚባረከው እንደዛ ነው። ነገር ግን የሁላ ዓመት እዛ ሰርተሻል። በጣም ትታወቂያለሽ መስሪያ ቤቱ ላይ። ስላንቺ ብዙ ነገር ሰማኝና ምን ሰማክ ስለኔ? ተረጋጊ።
እዛ ስላለሽ ከሰዎች ጋር ስላለሽ ቀረቤታ ነው ያወራሉት። እሺ ምን አስደነገጠሽ? ኧረ አልደነገጥኩም። ምንም ያስደነግጠኝ ነገር አልደነገጥኩም። እሺ ይሁን። ሰሞኑን ማለትም በዚህ ሳምንት ኦልሞስት ሳምንት ሊሆን ነው የተፈጠረ ነገር አለ እዛ እናንተ መስሪያ ቤት ላይ። ምን የተፈጠረ ነገር አለ እኛ መስሪያ ቤት? አዎ ምን ተፈጥሯል? የሚገርምሽ ነገር አንድ ወንጀለኛ ሕክምና ስለሚያስፈልገው እዛ ሆስፒታል ሕክምና ልከነው ነበር እና ለሕክምና በላክንበት ሰዓት እንግዲህ አንደኛው ፍሎር ላይ ነበር እኛ ሁሉ ጊዜ የምንጠቀመው ፕራይቬሲ ሩም ማለት ነው ለሕክምና። እሺ በዛን ወቅት ምን ተፈጠረ መሰለሽ? ያ ወንጀለኛ እኛ ያስገባነው እንዲታከም የገባው ወንጀለኛ ዶክተሩን በሆነ መንገድ ይመታውና ራሱን እንዲስት ያደርገዋል። ከዛን የጓሮውን ሻተር ይከፍተውና መስኮቱን በዛ በኩል ወደ በረንዳው ይወጣል። ከዛ በፖል ላይ ተንጠልጥሎ ይወርዳል ወደታች። መቼም ከዛ ጀርባ ያለው የመጋዘን ግቢ ነው ማለትም ስቶርና የሚቀመጥበት ነገር ነው አይደለ? ከህንጻው ጀርባ ያለው አዎ ነው። ህንጻውን ደግሞ የሰው ልጅ ዘሎ ሊወጣው አይችልም። ምክንያቱም በጣም ረጅምና በዴንጀር አጥር የታጠረ ነው። ቁመትም አይደርስም። የትኛውም ሰው ቁመቱ አይደርስም እዛ ላይ ወጥቶ ለማምለጥ አይደለ? አዎ። እዛ ቦታ ላይ ደግሞ ለመድረስ በዋናው ሆስፒታል በኩል ቁልፍ ተከፍቶ መገባት አለበት አይደል? እሺ። እና ምን ተደረገ መሰለሽ? ይሄ ሰው አምልጦ ከወረደ በኋላ ወደታች ከገባ በኋላ እንዴት እንደሆነ ባይታወቅም በር ተከፍቶለት ቀጥ ብሎ ከዛ ወጥቶ እኛ የተመለከትነው ቪዲዮ ላይ ያው ቪዲዮቹ ካሜራዎቹ ጠፍተው ነበርና ነገር አላገኘነውም። በዛ ጋር ሲወርድ ያለው ምናምን በር የከፈተለትንም ሰው ጭምር አላየነውም። እና ነገር ግን ይሄ ሰው ከሆስፒታሉ ቀጥ ብሎ ሲወጣ ዘና ብሎ ቀጥ ብሎ ሲወጣ በካሜራ ቁልጭ ብሎ ተቀምጧል። እና ያ ማለት ምንድነው? እዛ የተባበረ ሰው ነበር። እና ይሄን ከኔ ጋር ምን ያገናኘዋል? በእለቱ ደግሞ አንቺ እዛ መስራት ላይ ነበርሽ፣ ጽዳት እየሰራሽ ነበር። ከዛ ባሻገርም ደግሞ ያው ነገሮች አሉ ማለት ምንም አልሰማሽም። ስለዚህ ጉዳይ የምታውቂው ነገር የለም? ምንም የሰማሁት ነገር የለም። ያው ካንተ ነው እየሰማ ያለሁት እራሱ እንጂ ምንም የምታውቂው ነገር የለም። ምንም የማውቀው ነገር የለም። በዛ ሰዓት ግን አሁን የተረኛ ነበርኩኝ፣ ስራዬ ላይ ነበርሽ። በዛ ላይ ደግሞ ቁልፉን ከሚይዘው ጥበቃ ጋርም በጣም ትግባባላችሁ ደግሞ። አዎ በደንብ እንግባባለን። ትክክል ነህ። ስለዚህ በሱ ጉዳይ ላይ ምንም የሰማሽው ነገር የለም? እኔ ምንም የሰማሁት ነገር የለም እያልኩህ እኮ ነው። አሁን ካንተ ነው እየሰማ ያለሁት እንደ አዲስ። ምንም የማውቀው ነገር የለም። ጥበቃውን ይዘን በጣም አስጨንቀነው ነበር። ኢቨን ጥበቃው ሊታሰር ነው። ምክንያቱም ቁልፍ እሱ ጋር ነበረ። ታዲያ ቁልፍ እኔ ጋር የለ። እኔ በምን ላቅ እችላለሁ? እና ነው እናንተ እዚህ ድረስ ቤት መጥቶ እንደዚህ እኔን መናገርና አሁን እኮ መናገር አይደለም። እኔ ጥያቄ ነው እየጠየቅኩ። አይ ጥያቄ ነው፣ ግን እኔ እንደዚህ ማስጨነቅ እኔ በማላውቀው ነገር እኔ ጋር ቁልፍ አይቀመጥም አይደል? እኔ በምን አውቃለሁ? ጥበቃው ምን አለን መሰለሽ? የዛን ቀን መቼም አጋጣሚ ሊሆን ይችላል ከጥበቃው ጋር ተጫውተሽ ትንሽ አውርተሽ ምናምን ነገር የሆነ ነገር እንደምትፈልጊና አንድ አፍታ ቁልፉን እንዲሰጥሽ ጠይቀሽ ነበር። ማን? እኔ? በፍጹም የዛኔ እንዲሁም ጭራሽ ከጥበቃው ጋር ራሱ ቆሜ ራሱ አላወራሁም በጭራሽ። ይኸውልሽ ብርቱካን ያመለጠው በነገራችን ላይ በጣም አደገኛ ወንጀለኛ ነው። እኔ ምንም የማውቀው ነገር የለም። ወንጀለኛ መሆን አልሆነ እኔ ምንም የማውቀው ነገር የለም። እኔ እንዴት ወንጀለኛ እያወኩ ላስመልጥ እችላለሁ? ወንጀለኛ እንደሆነ ሳታውቂ ታስመልጫለሽ። ምክንያቱም ምናልባት እዚህ ጋር ያናገሩሽ ሰዎች ወር ደግሞ ይሄን ነገር እንድትሰሪ ያደረጉት ሰዎች ጠቀም ያለ ገንዘብ ሊሰጡ ይችላሉ፣ አለም ሊያስፈራሩሽ ይችላሉ። በቤተሰቦችሽም መሉና ሊመጡብሽ ይችላሉ። በብዙ አይነት መንገድ ሊያስፈራሩሽ ይችላሉ። እኔ ምንም የማውቀውም ያስፈራራኝም ሰው የለም፣ ገንዘብም የሰጠኝም ሰው የለም አልኩ እኮ። እኔ ምንም የማውቀው ነገር የለም። ጥበቃው ግን እንደተናገረው ከሆነ ቁልፉን በሰዓቱ ተቀብላኝ ነበር። እኔ እንዴት እንደሆነ አላውቅም። ለማለት ሌላ ጊዜም እንደዚህ እንትን ስል በጣም ስለምንቀራረብ ዞር ልስል አንድ አፍታ ቁልፍ ብላኝ ተቀብላኝ ነበር። ለሷ ቁልፉን ይሰጥች ነበር። ከዛ ውጪ ግን ለማንም ቁልፍ አልሰጠውም በጭራሽ። የራሱን ስህተት እኔ ላይ ለማሰበብና እናንተ የህግ አካላት ነን ስላላችሁ ወደ እኔ ለማዞር ፈልጎ እንጂ እኔ ምንም ማቀው ነገር የለም ብያለሁ፣ ነግሬያለሁ። እርግጠኛ ነሽ ምንም የምታውቂው ነገር የለም? እኔ ምንም ማቀው ነገር የለም። ቤተሰቦችሽ ጋር ግን
ወይኔ ተሸውጃለሁ፣ ሳላስበው የሆነ ስህተት ሰርቻለሁ፣ የማይሆን ነገር ውስጥ ሳልገባ አይቀርም ብለሽ ነገራሻቸዋል እንዴ? በራሴ በግል ህይወቴ ውስጥ የተሸወርኩት ነገር ሊኖር አይችልም ሳይሆን መስሪያ ቤት ላይ የተፈጠረ ነገር እንዳለ ለምንድን ነው የምታስጨንቀኝ? እኔ ምንም ማቀው ነገር የለም። ብትተባበሪኝ የተሻለ ነው። እኔ ምንም ማቀው ነገር የለም። ብትተባበሪኝ የተሻለ ነው። እኔ ማስጨነቅ አልፈልግም። ማስጨነቅ ካለብኝ ግን አስጨንቅሻለሁ። ልንገርሽ፣ እንደዚህ አይደለም ማስጨነቀው ነው። ከዚህ በላይ አስጨንቅሻለሁ። ስለዚህ ተባበሪን። አንደኛ አንቺ ባደረግሽው ነገር ይሄ ቤተሰብ ልጆቹን የሚያስተዳድር ቤተሰቡ የሚያስተዳድር ልጆቹን የሚያስተምር ጥበቃ በአንቺ ምክንያት እስር ቤት መግባት ያለበት አይመስለኝም። በእኔ ምክንያት ማለት እኔ ምንም ማቀው ነገር ምክንያቱም አንቺ ነሽ ቁልፍ ተቀብለሻል አልተቀበልሽም? ቁልፍ ተቀብለሻል አልተቀበልሽም? እኔ ምንም ማቀው ነገር የለም። ቁልፍ ተቀብለሻል አልተቀበልሽም? መልሽልኝ። ምንም አንገት መድፋት ምናምን የሚባል ነገር አይደለም። እኔ የምታውቂውን ነገር እንድትነግሪኝ ነው የምፈልገው። አሁን ላይ ማን ነው ይሄን ነገር እንድታረጊ ያዘዝሽ? ለምንድን ነው ይሄን ነገር ያደረግሽው? ብርቱካን አንቺ ነው እያናገርኩሽ ያሉት። ይኸውልሽ ትሰሚኛለሽ? የዛን ቀን ውስጥ በነበረው ሁኔታ ምን አይነት ስሜት ስታስተናግጂ እንደነበር አይቻለሁ። ካሜራ ላይ በደንብ ታይተሻል። ከወትሮ በተለየ እዛ ፍሎር ላይ እታች ወደዛው ወደዚህ ትይ ነበር። በጣም የተጨነቀሽ አይነት ነገር ነበርሽ። አባትሽ ደግሞ አንቺ ተመረሽለት ሰው እንድታክሚ ነው እንጂ የፈለገው መቼም ወንጀለኛ እንድትሆኝ አይደለም የፈለገው አይደል? መቼም ለአባትሽ ክብር ስትይም ዝቅ ብለሽ ሰራተኛ ጽዳት እየሰራሽ በሙያሽ እስከምታገኝ ድረስ የግል ላይ እየፈለግሽ ነበር ስራ። ይሄን ነገር ቢያውቅ አባትሽ ምን የሚሰማው ይመስልሽ? ማለት አባትሽ ወንጀለኞችን ተባብረሽ ወንጀለኛ እንዳስመለጥሽና የሆስፒታል ጽዳት እየሰራሽ እንደሆነ ቢያውቅ ምን አይነት ስሜት ሊሰማው እንደሚችል አስበሽ ታውቂያለሽ? ምን ማለት ነው? እኔ አባቴ እንዲጎዳ አልፈልግም በእኔ ምክንያት። አሁን ደግሞ ጭራሽ በስራሽ ብቻ አይደለም ይልሽ፣ አሁን ጽዳት ስለሆንሽ ብቻ አይደለም ጭራሽ ልጅህ ወንጀለኛ ነች ሲባል ምንድን ነው ቤተሰቦች? እባክህ እኔ በማላውቀው ነገር ውስጥ በገባሁበት ነገር እኔ እባክህን አባቴ ያውቁ ሌላ ነገር እንዲፈጠር አልፈልግም። በቃ እኮ ስለዚህ እንድትተባበሪኝ እፈልጋለሁ። አባትሽ እንዲያውቅ ካልፈለግሽ ያደረግሽውን ነገር አባትሽ ሆነ ቤተሰቦች፣ እህትሽ፣ እናትሽ፣ እህቶች እንዲያውቁ ካልፈለግሽ ያለውን ነገር እንድትነግሪኝ እፈልጋለሁ። ብርቱካን የአባትሽ ስልክ በእጃችን ገብቷል። 25 ደቂቃ ስራ ያለውን ነገር ንገሪኝ። ይኸውልሽ አሁን ላይ ማልቀሱ ምንም አይጠቅም። እየሰማሽ ነው? አሁን ላይ ማልቀሱ መነፋረቁ ምን ማለት ምንም አይጠቅም። አውቄ የገባሁበት ወይም ወንጀል እንደሆነ አውቄ የገባሁበት ነገር አይደለም እኮ። እና እንዴት ነው የገባሽበት? እስኪ ንገሪኝ። ማን ነው እዚህ ስራ ውስጥ እንድትገቢ ያደረግሽ? ጊዜ ባንፈጅ የተሻለ ነው። ጊዜ በፈጀን ቁጥር ነገሮች እየተበላሹ ነው። እኔ ይህንን ነገር አባቴ እንዲያውቅ አልፈልግም። ምክንያቱም እኔ አውቄና ፈቅጄ ያደረኩት ነገር አይደለም። ወንጀለኛ መሆኑን የወንጀል ተባባሪ መሆኔን ያወቅኩት ምንም አይነት ነገር የለም። ያ ጉዳይ ከተፈጠረ በኋላ ነው ያንን ነገር ያወቅኩት። በምን ምክንያት እንደሆነ እያንዳንዱ ነገር የገባኝ ከዛ በኋላ ነው። የጸጸተኝም ያ ነው። ምክንያቱም እኔ ከሀገሬ ከዛ ስመጣ ሰርቼ ተለውጬ ቤተሰቤን ለማገዝ እንጂ የተሻለ ነገር ለማግኘት እንጂ ወንጀል ሰርቼ እስር ቤት ለመግባት ወይም አባቴን ለማሳፈር ፈልጌ አይደለም። ስለዚህ ለለውጥ ነው የመጣሽው። የተፈጠረው ነገር ተፈጥሯል። እንዴት እንደተፈጠረ ነው እንድትነግሪኝ የምፈልገው ነው። ያ ነገር ከተፈጠረ አሁን 6ኛ ቀኑ ነው እና ከዛ በፊት ከ7 ቀን ሳምንት በ7 ቀን ልዩነት ውስጥ ያለ አንድ ሰውን አወኩኝና ያ ሰውም ደግሞ ህመምተኛ መስሎ ነው የቀረበኝ።
እና እኔ እንደ ወትሮ በቃ በስራዬ ላይ ነበር የነበርኩት። መስራት ያለብኝን ነገሮች ሰርቼ ያው ወደ ቤቴ ሌላ ጊዜ እንደምገባው እኔም ያንን ቀን እንደዛ አስቤ ነው የሄድኩትና እሱ ያው በስራ እዛው እየሰራሁበት ባለው አጋጣሚ እረፍት ላይ ማለት ያው እረፍት ይኖራል አይደል? መቼስ ሰርተክ የምታርፍበት ሰዓት ይኖራል እና በዛ አጋጣሚ አወራኝ፣ ተዋወቀኝና ያው አንዳንድ ነገሮችን ማውራት ጀመርን ሰው ማለት ነው። ከዛ ስለ ቤተሰቤ ያገዛ ሀገር ተወላጅ እንደሆነ ስለ ቤተሰቤ ሁሉ ነገር እንደሚያውቅ ማለት አንዳንድ እያወራን እዛ አካባቢ ተወላጅ እንደሆነ ሲነግረኝ የአካባቢውን ስም ሲነግረኝ በቃ እዛው ቦታ ላይ ያለ የኛ ሰፈር ላይ ማለት ነው ያለ ሰው እንደሆነ ነገረኝ። ያባቴን ስም እዚህ ስለ አዲስ አበባ ነው ወር ደግሞ ስለ ባህር ዳር? አይ ባህር ዳር ስለዛ ቤተሰቦቼ እዛው እናቴም አባቴም ያሉበት ቦታ ላይ ማለት ነው። እዛው አባቴንም የማን ልጅ ነሽ ምናምን ነገር አንዳንድ ነገሮችን ስናወራ በቃ የአባቴን ስም ሁሉ ቀድሞ ነገረኝ ማለት ነው። በምልክት ነገርኩትና በቃ በደንብ እንደሚተዋወቁ እንደሚያውቃቸው ያው ንግግር ባይኖርም ግን እዛው ሰፈር ስለሆነ በደንብ እንደሚያውቃቸው በጣም እንደሚያከብራቸው የሚወዳቸው ሰዎች እንደሆኑ ምናምን ነገረኝ። በቃ ያ እንደዛ ስለሆነ የሰፈር ልጅ ስታገኝ ምናምን ደግሞ ደስ ይላል። እሺ ማውራት ጀመርን። በቃ ከዛን ከተዋወቅን ከ3ኛው ቀን በኋላ ውጪ እንድንገናኝና እንድናወራ ጠየቀኝ ማለት ነው። ያው እኔም ደግሞ የሚያቀኝ ሰው ነው ቤተሰቤን የሚያቅ ሰው ነው በማለት እሺ ያልኩኝ። ውጪ ሄደን ያው ከዛ ከስራ ቦታ ውጪ ማለት ነው ወጥተን ሊያወራኝ እንደሚፈልግ ነገረኝ። እሺ ያልኩኝ። ያው ተገናኘንና ያው አወራን። ምንድን ነው ያወራችሁት? ያወራነው እስከመቼ ድረስ ነው በቃ ዋና መጀመሪያ ነው እንደተገናኘን ነው በቃ እንደዚህ አይነት ሀሳብ እንትልኝና እስከመቼ ድረስ ነው በዚህ ስራ ላይ እንደዚህ እየለፋሽ እንደዚህ እየደከምሽ በቃ ለምንድን ነው ወይ ካልሆነ በተማርሽበት ፈልገሽ እንትን ማትዩ ያ ደግሞ አልሆነም ካለ ሌላ መንገዶችን መጠቀም ነው እንጂ በዚህ መልኩ እስከመቼ ነው የምትለፊው? እስከመቼ ነው የምትኖሪው በዚህ መልኩ? ህይወት እንዴት ነው የሚገፋው? ምናምን ነገር ብዙ ነገሮችን አወራኝ ማለት ነው። እና በቃ በአንድ ጊዜ እዚህ ያው ብዙ ጊዜያትን እዚህ ስራ ላይ ሆኜ ብዙ ጊዜያትን ወይም ብዙ ወራቶችን ብዙ ጊዜን ቆይቼ የማገኘውን ገንዘብ በአንድ ጊዜና በትንሽ ነገር በትንሽ ሰዓታት ወይም ደቂቃዎች ስራ ላገኘው እንደምችል ገንዘቡን ነገረኝ። እሺ በቃ በምን ምክንያት ነው ምንድነው ማለት መጀመሪያ ጓጓውኝ ይሄንን ነገር እንዴት ላገኘው እንደምችል እዛ ጋር ለፍቼ ምን ያልፋቴን አውቀዋለሁና እስቲ በምን መልኩ ነው መልካም ነገር መሰለኝና በምን መልኩ ነው ምንድነው ስራው ብዬ ጠየቅኩት። እና እንደዛ ብዬ ስጠይቀው ምን አለ ምንም ያንቺ ስራ ቀላል ነው ምንም የሚከብድ ነገር አይደለም ምንም የደቂቃዎች ስራ ነው በቃ የሚከብድ ነገር ወይም ራስሽን አደጋ ላይ የሚጥል ነገር አይደለም ምናምን ብሎ ለማሳመን ሞከረ ማለት ነው። እኔ ምንም ማቀው ነገር የለም እሺ ምንድነው ነገረኛ አልኩት። እና እንደዛ ስለው ምንም ካንቺ የሚጠበቀው ነገር አለኝ ጥበቃውን በጣም እንደምትግባባው አውቃለሁ አለኝ። በጣም እንደምትግባባው አውቃለሁ ከጥበቃው ጋር ስለዚህ ጥበቃውን ያው አንድ የቁልፍ ስጠኝ ብለሽ እንዳልከው ቅድም ከሆስፒታሉ መንገድ ስለሌለ ግዴታ የእንትኑ ቁልፍ ያስፈልጋል የመጋዘኑ ቁልፍ ስለሚያስፈልግ ወደ ስቶር መግቢያውን ቁልፍ አንቺ ተቀበልሽ? ከሱ ተቀበልልኝ ምንም ነገር አይደለም በቃ ምናምን ነገር ብሎ እቺ ቀላል ነገር ናት ቁልፍ መቀበል ብቻ ይሄን መቀበልና ለኔ በመሰጪኝ ብቻ 200,000 ብር ይገባልሻል አለኝ። 200,000 ብር ይሰጥሻል አለኝ ማለት ነው። በፍጹም ነው ያልኩት። በፍጹም በጣም በቃ አይሆንም በፍጹም ዛጋ ጭቅጭቅ ተፈጠረ በቃ እስከ ጸብ ሁሉ ተፈጠረ። ለምንድን ነው ያንን ቁልፍ የፈለገው? አንድ እኔ ያን ያህል እንደዚህ እንትን ያለ ነገር አላቅም ዝርዝር የሆነ ነገሩን አላቅም ግን ወደዛ ግዴታ መውጣት ያለበት ሰው አለ ከሆስፒታሉ በዛ በቃ ነገሩ ራሱ ነው ውስብስብ ያለ ነው ምንም ሊገባኝ አልቻለም ያ ነገር ግን ከሆስፒታሉ ቁልፉ ካልተገኘ በየትኛው መልኩ ቢሆን ሊወጣ አይችልም ያ ሰው ደግሞ ግዴታ ማውጣት አለበት
እና ከሆስፒታል ወደ ጓሮ በር ወይም ወደ መጋዘኑ የሚያስኬደውን እንትን ካልተከፈተ በየትኛው መልኩ ሰውየው ሊወጣ ከዛ እንደማይችል ነገረኝ ማለት ነው። ሰውየው ለምን የመጀመሪያ ጥያቄ እኔ ራሴ ሰውየው ለምንድን ነው ከዛ ሆስፒታል ዘሎ ወይም ደግሞ በእንደዚህ አይነት መልኩ ለምንድን ነው በቀጥታ ሊወጣ የማይችለው ብዬ ነው የጠየኩት። እንደማንኛውም ጤነኛ ሰው እንደማንኛውም ህመምተኛም ቢሆን መቼስ አስታማሚ ይኖረዋል አይደል? ለምንድን ነው ሊወጣ ያልቻለው እንደዛ ለምንድነው የማይወጣው ብዬ ጠየኩት። አይ እነሱ ገንዘብ አላቸው እነዛ ሰዎችና በጣም በድለውታል፣ በጣም አሰቃይተውታል እና ይሄ ሰውዬ በማያውቀውና በሌለበት ጉዳይ ላይ በቃ እነሱ እያሰቃዩት ነው ያሉት፣ ሊያስሩት ነው ምናምን ነገር ብሎ በጣም የሚያሳዝኑ ነገሮችን ነገረኝ። በቃ እንደተበደለ ከዚህ ቦታ አሁን ላይ ማያመልጥ ከሆነ በሐሰት ተመሰካክረው ሊያስይዙትና በቃ እድሜ ዘመኑን እዛው ሊያስቀሩት እንደሆነ ነገረኝ ማለት ነው። ምንም ነገር የሚያውቀው ነገር የለም። ምንም ነገር በቃ ወንጀል ውስጥ የሌለ ሰው ነው፣ ግን በሐሰተኛ ነገር ተመሰካክረው ነው እንደዚህ ነገር ውስጥ የከተቱት። ስለዚህ ባክሽን በቃ ተባበሪኝ ወደ ማለት መጣ ድጋሚ ማለት ነው። በቃ መጀመሪያ እንዳልኩት በጣም አሁንም ላይ ፍቃደኛ አልሆንኩኝም ነበር ይሄንንም ሲለኝ ራሱ ማለት ነው። ምክንያቱም የሆነ ነገር ሊኖር ይችላል እንደዚህማ ያለ ምክንያት ሊሆን አይችልም ብዬ እንትን አልኩኝ። በቃ አይሆንም እኔ እንደዚህ ነገር ላይ ተባባሪ ሊሆን አልችልም አላቅም በቃ ምናምን ብዬ ተነስቼ ልክ ለወጣ ስል ከፊት ለፊት እንትኑ የሆስፒታሉ ካሜራ ተቆጣጣሪ መጣ። ከዛ እንዴ ተነስቻለሁ እንዳልኩክ እየሄድኩኝ ነው ያለሁት እና እዛው አራኔ ተመለሽ ወደ ልትሄጂ ነው ምናምን ብለው መልሰው ቁጭ አልኩኝ። ወደ ልትሄጂ ነው እስቲ ትንሻን ማውራት ያለብን ነገር አለ ምናምን ምንድነው የምናወራው ምናምን ነገር ስለው አይ ቁጭ በይ ምናምን ነገር አለኝ። ቁጭ አልኩኝ እኔም ተመለሽ ማለት ካሜራ የሚቆጣጠረው ሴኩሪቲ ካሜራው የሚቆጣጠረው ማለት መጀመሪያ ያኛውን በቃ እምቢ ያልኩትና አይሆንም ይሄ ነገር ሊሆን አይችልም እኔ ብዬ ተነስቼ እየሄድኩ እያለ ያኛው ሲመጣ ማውራት ያለብን ነገር አለ እስቲ ቁጭ በይ ልትሄጂ ነው እንዴ አሁን ቆይ አብረን እንሄዳለን ምናምን ነገር ሲል ግራ ገባኝ። እሺ ብዬ እኔም ቁጭ አልኩኝ። ከዛ እሱም እንዳለ እንደ ቅድም ያኛው ሰውዬ እንዳለኝ ልጁ እንዳለኝ እስከ መቼ ነው አንቺ እንደዚህ እየሆንሽ የምትኖሪው? አንድ ጊዜ ገንዘብን አግኝተሽ መለወጥ አትፈልጊም? ቤተሰቦችሽን የሆነ ነገር ለቤተሰቦችሽ የሆነ ነገር ማድረግ አትፈልጊም ምናምን አለ ማለት ነው። አይ በቃ እሱንም ድጋሚ እንደማይሆን የነገርኩት። ከዛ ግን እሱም ድጋሚ ቅድም ያኛው ልጅ ያለኝን ማለት ልጁ ያለኝን እሱም ደገመልኝ። እዚህ ጋር አንቺ ምሳሪው ወንጀል የለም ምንም አይነት አንቺ ላይ የሚያመጣ ችግር የለም። አንቺ ላይ የሚያመጣ ችግር ሳይሆን እዚህ ጋር ሰውን ነፃ ማውጣት ነው። በቃ ወንጀል ባልሰራው ወንጀል እዚህ ጋር እየተሰቃየ ያለን ሰው በሐሰት ባልሆነ ነገር ተመሰካክረው ወንጀል ውስጥ ይከቱት ሊያሳስሩት የፈለጉትን ሰው እዚህ ጋር አንቺ ነፃ ማውጣት ብቻ ነው። ነፃ የምታወጪውም ደግሞ ይሄንን ቁልፍ አምጥተሽ በመስጠት ብቻ ነው። ሌላ ምንም ነገር ከያው ከጥበቃው ጋር ስለምትግባቢ ሌላ ምንም አይነት ነገር የለም። አንቺ ላይ የሚያመጣው ነገር የለም። ምንም አይነት የሆነ እኔን ያነካካኛል ወይም ደግሞ ወንጀል ሰራው ብለሽ የምታስቢ አይነት ነገር ምንም አይነት ነገር በፍጹም እንዳታስቢ። እኔ በእኔ ተማመኛለኝ ማለት ነው። ነገርኩ ገንዘብ ሲለኝ አይ አልኩት። ከዛ ግን እዚህ ጋር በቃ የሚያሳዝኑ ነገሮችን ነው ያወራኝ ራሱ እሱም ልጁም ማለት ነው። በቃ ሰውን ነፃ ማውጣት ነው እዚህ ጋር እንጂ አንቺ ምንም እንትን የምትይው ነገር የለም። ለዚህም ደግሞ ያው 200,000 ብር እንደሚከፈለኝ ነገረኝ። እሺ ከዛ ያው በመጨረሻም ሀሳባቸውን ተቀበልኩ። ስለዚህ የካሜራ ተቆጣጣሪውም አለበት እሱም ጭምር ነው ተናግሮ ያሳመነሽ ማለት ነው። እንዳልኩ በዛ ሰዓት በቃ እኔ ካሜራ እንኳን እይታ ይኖራል ብለሽ ብታስቢ በፍጹም በቃ ሁሉም ነገር በእኔ ጣዩ ካሜራውን አጠፋዋለሁ። ምንም አይነት ካሜራ ሊኖር አይችልም፣ እይታም ሊኖር አይችልም። ምንም ምሳሪው ወንጀልም የለም። ግን ያንን ቁልፍ እንኳን ማን ወሰደና ሰጠ ቢባል መረጃ እንዳይሆን እኔ እንትን እልልሻለሁ አጠፋለሁ ካሜራውን አለኝ በሰዓቱ። በቃ አሻልኩኝና ተቀበልኩኝ። ከዛ ሰጠሽ ቁልፉን ሰጠሽው። ልጁ ሲወጣ አይተሽው ነበር ያመለጠውን ሰው? ያው ቀጥ ብሎ ነው ሲወጣ ያየነውና አይተሽው ነበር አንቺ ሲወጣ? አዎ አይቼዋለሁ። መጀመሪያ ያለኝ ይሄ እንትኑ ማለት ነው ያው ልጁ ቁልፉን የተቀበለኝ ልጅ
በቃ በዚህ ሰዓትና እኔ በምልሽ ሰዓት ላይ በቃ እኔ በምነግርሽ ሰዓት ላይ ከነገርኩሽ በኋላ በ30 የሆነ በቃ ደቂቃ ማለት ነው የሆነ ደቂቃን ሰጠኝ። ከዛ በኋላ ለኔ የሆነ አሳቻ ቦታ ላይ ጠብቄ እንዳቀብለው ማለት ነው ነገረኝ። እና እኔም አንዴ ያልኩት ያው ከጥበቃው ጋር እንቀራረብ አይደለ እንዴ ቁልፍ ፈልጌ ነበር አልኩት። እሱም ያው ምንም የተጠራጠረው ነገር ምንም ነገር ስለሌለ እሺ ብሎ አንስቶ ሰጠኝ። ከዛ እኔም አመጣሁኝና ያው ሰው እንዳይ ተጠንቅቄ ቁልፉን ሰጠሁት ለልጁ። በጣም ጥሩ። ይሄ ልጅ ከዛ በኋላ ገንዘቡን አስገቡልሽ ወዲያው? አዎ ወዲያው ነው ያስገቡልኝ። ከዛ ሀብታሞች ህይወትሽ ተቀየረ? አይ ሀብታሞች ሳይሆን አሁንም ያው እዛው ነው እኮ አይደል እየሰራ ያለው ሀብታምነት ምናምን ሳይሆን እኔ እዚህ ጋር ወንጀል መሆኑ ህይወትሽን ይቀይርልሻል ነው የተባልሽ ገንዘብ ነው። እኔ እኮ እሱ አይደለም ያሳመነኝ። አይቀይርም እሱ እኮ አይደለም አይደል ያሳመነኝ ይችላል ሰው መርዳት። ይኸውልሽ እኔ እኮ ሰው መርዳት በምን አይነት መልኩ ይሄ ሰው ሊታሰር ነው እየተባልሽ ከሆነ ሊያስረው የሚችለው ህግ ነው መቼም አይደል እኮ በሐሰት ነገር ነው። ልጁ ምንም በማያውቀው ነገር ነው እንደዚህ እየተሰቃየው ያለው። ምንም የሚያውቀው ነገር ስለሌለ በቃ ለኛ እንድንረዳው ነው ያሉኝ እንጂ ሌላ እኮ ምንም የማውቀው ነገር የለም አልኩ። ከዛ በኋላ ነው ይሄን ነገር ራሱ ይሄ ከተፈጠረ በኋላ ወንጀለኛ ነው ምናምን ሲል ምን ያህል እንደጸጸተኝ እኔ ነኝ የማውቀው። ምክንያቱም ምንም አውቄ አይደለም ዛጋ አይደለም። ወንጀል መስራት ብቻ አይደለም ያውም የነፍስ ወንጀል ነው፣ የግድያ ወንጀል ነው። በግድያ ወንጀል ነው የምንፈልጋቸው እነሱ። ቆይ እኔ እኮ እንደሱ ብለው አይደለም እኮ የስራ ሲያሰሩ ይሄ እንደዚህ አይነት ነገር ላይ ስገቢ መጀመሪያ ነገሮችን ማጣራት ግድልሽ ነበር። አንቺ ያው አይ ቲንክ በቃ እኔ ሙሉ በሙሉ ይሄ መልካምነት ነው ምናምን ከህግ አካል ሰውን እያስመለጡ መልካም መስራት አላምንበትም። ሲቀጥል ይሄ ሰውዬ ከዛ በኋላ ታገኘዋለሽ? አግኝተሽ ታውቂያለሽ? ነው እንደዋወላለን፣ እናወራለን። ያለውን ነገርና መንገድ ይነግርሻል ወይስ እንዴት ነው? ሚስጥሩን ምንም ነገር ሊነግረኝ አልቻለም። መጀመሪያም የነገረኝ ነገር ከዛ በኋላ ያወራችሁ ነገር አለ ወይ? ድጋሚም የደገመ ስለ ሚስጥሩ ምንም ያለኝ ነገር የለም። አሁን አንተ ስለምትነግረኝ ነገር ምንም ያወራኝ ነገር የለም። በቃ በደፈናው ነው እንደዚህ ከላይ ነው እንጂ ምንም ማቀው ነገር ኖሮ አይደለም። ግን ከዛኔ በኋላ ያው ትንሽ ቀናቶች አይደሉ እንደዚህ ከተፈጠሩ። እሺ እንደፈራሽ ምናምን ነገር እና እዚህ መተሽ እንደተደበቅሽ ያውቃል? አዎ ያውቃል። ምክንያቱም በቀደም ቤት ሄዳችሁ እንደነበረ እኔ ዛኔ ያው ስራ ቦታ ተረኛ ነበርኩኝና ስራ ባለውበት ሰዓት ላይ እዛ ሰዎች መተው ፈልገውሽ ነበር ምናምን ነገር ሲባል በቃ ይሄንን ነገር ስላወቅኩኝ በቃ በጣም ፈራውኝ፣ ደነገጥኩኝ። እዛም መግባት አልፈለኩም። ያው ከዛኔ ጀምሮ ወደ ቤት ራሱ አልተመለስኩም እዚሁ እንዳለውኝ። እሺ ስለዚህ ይሄ ሰው ማለት እዚህ እንዳለሽ ያውቃል? መጥቶ አይቶሻል? መጥቶ ይሄን ቤት ያውቃል? አይቶሻል እዚህ መጥተሽ? እኔ በቀደም በቃ እኔ ለምንድን ነው እንደዚህ አይነት ነገር ውስጥ ያልሆነ ምንም ውስጤም ጥሩ እየተሰማኝ አይደለም። ሲቀጥል ደግሞ ሰው እንደዚህ የህግ አካሎችም እየፈለጉኝ ያሉት በትክክለኛ መንገድ ላይ ያልሆነ ነገር ውስጥ ከታችሁኝ ነው ማለት ነው ብዬ በጣም በቃ ወይ ካልሆነ እኔ እናገራለሁ፣ በቃ ሚስጥሩና እናገራለሁ፣ አወጣለሁ ምናምን ብዬ እንትን አልኩት ማለት ነው። እንደዛ ብዬ ስናገረው አይሆንም እኔ አሁኑኑ መጣው ያለሽበትን ነገር ይመለከቱን ምናምን አለኝ። እዛ እንደሌለውና ፈርቼ እዚያ አክስቴ ቤት እንደመጣው መጀመሪያ ነገር ስለነበር ምልክቱን ንገረኝ፣ አሁኑኑ መጣው በቃ ማውራት አለብኝ ምናምን ነገር አለኝ። እኔ አወጣለሁ በቃ ማውራት መናገር አለብኝ እኔ ከዛ በኋላ ምንም ልቀጣ ግን ባልሆነ ነገር እኔ እንደዚህ አይነት ነገር ውስጥ ገብቼ መኖር አልፈልግም ምናምን ነገር ስለው በፍጹም መጣው አሁን ጠብቂ ምናምን አለኝ። ከዛ መጣ ማለት ነው። መውጣት ስለማልችል ያው ድንገት ልገኝ ስለምችል በማለት እዚህ መጥቶ አወራኝና በፍጹም እንደዛ መሆን እንደሌለበት ምንም በቃ እንደዚህ አይነት ነገር አደረግሽ ማለት ለራስሽም አደጋ ውስጥ ነው ራስሽንም የምትከቺው ምናምን ነገር አለኝ። በቃ ብዙ ያው መናገር ያለበትን ነገር ተናግሮ ሄደ ወደ ቤት። መልካም እንደዛ ከሆነ ዛሬም ትደውይለታለሽ፣ እንዲመጣ ተነግሪዋለሽ። የሰማሽ ነው? እንዲመጣ ስትነግሪው መጥተው ምንድነው በጣም እየተጨነቅሽ እንደሆነ ውስጥሽ እየተረበሸ እንደሆነ ካምሮሽ በላይ እንደሆነ
ምክንያቱም እቤት ውስጥ ታስረሽ ነው ያለሽው። በገዛ እጄ የራሴን አስሬ ነው ያለሁት እና ልወጣ ነው ከዚህ ቤት። ወጥቼም ያለውን ነገር በጠቅላላ ልተነፍስ ነው። አለበዛ ናና አውስጣኝና ከዚህ ቤት የሆነ ቦታ ቢያንስ ወስደኝ ተረጋግቼ መመለስ ፈልጋለሁ። አይ ካልክ ግን ማትመጣልኝ ከሆነ ግን እወጣለሁ ራሴ። በቃ የማውቀውን ነገር በጠቅላላ ተንፍሼ ራሴን ማረጋጋት ፈልጋለሁ ብለሽ ትነግሪያለሽ። ቃል በቃል እንደዚህ ነው የምትይው። እሺ ግን ምንም የሚፈጠር ነገር አይኖርም። ይኸውልሽ ትሰሚኛለሽ? አሁን ስለሚፈጠርና ስለማይፈጠር ነገር አንቺ አይመለከትሽም። ምንልሽም ብቻ ነው የምታደርጊው። ግልጽ ነኝ? በጣም ጥሩ። ስለዚህ ስልክ ትደውይለታለሽ። አሁን ስልክሽን አምጪ፣ እንጠራዋለን። ለማንኛውም ውድ ቤተሰቦች ትደውልለታለች። እዚህ ድረስ እንዲመጣ እናደርጋለን። ያለውን ነገር በጠቅላላ የቻልነውን ነገር በጠቅላላ እናደርጋለን። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሁኑ። እውነታው ላይ ደርሰናል። ማን ነው ይሄ ሰው? ምን አባቱ ነው የሚሰራው የሚለውን ከማን ጋር እየሰራ እንደሆነ ማንስ ይህንን ነገር አድርግ እንዳለው ሊያም ከሆነች የት አባቷ እንዳለች እያንዳንዱ ነገር እናናዝዟለን። ለማንኛውም አሁንም እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሁኑ። እንግዲህ እንጠብቀው አድርገናል። እሷ እንድትቀበለው ሁሉም የኛ ሰዎች ተጠቅላላ እንዲደበቁ አድርገናል። ግን ደግሞ ቤት መንገድ ያው ከውጭም ኖርማል ሰው መስለው እንዲቆሙ ነው ያደረግነው። ምክንያቱም ገብቶ የተወሰነ ነገር እንዲያወራ ትፈልጋለሁ፣ የተወሰነ ነገር እንዲናገር ትፈልጋለሁ። ምክንያቱም ቀጥታ እኛ ብናናገረው አሁን ገተታ ውስጥ እንገባለን፣ እንጨቃጨቃለን፣ እንደዚህ ነው እንደዛ ነው ማለት በቃ። ስለዚህ ቁጭ ብሎ ሲወያዩ ሲያወራት እያንዳንዱ ነገር እንወስደዋለን ማለት ነው። እኛ ማይኬን እዛ ጋር ደብቃለሁ፣ እንዳይታይ እዛ ጋር አስቀምጠዋለሁ። ከዛ በኋላ ካሜራውን ደብቀን ነው ውስጥ ሆነን ቀስ ብለን ያለውን ነገር በጠቅላላ እንቀርጻለን ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሆነው አሁንም መልካም ጊዜ። ይኸውልሽ ብርቱካን፣ ምንም አይነት ምልክት እንዳትሰጩ። ግልጽ ነው አይደል? ምንም አይነት ምልክት እንዲገምትም እንዲጠረጥርም አልፈልግም። ሌላ ጊዜ እንደምታወሪው አድርገሽ በቃ አሁን ላይ ጭንቀት ላይ እንዳለሽ አድርገሽ ትቀበያለሽ፣ ይዘሽ ትመጫለሽ ቁጭ ብለሽ ለማውራት እያንዳንዱ ነገር በቃ ስለተፈጠረው ነገር በደንብ እንዲነግርሽ ማድረግ ገባሽ አይደል? ማለት ይኸውልሽ የምትነግሪው ነገር ምንድነው? ለምንድነው ወንጀለኛ እንደሆነ ያልነገርከኝ? እኔ እያሳደዱኝ ነው፣ ቤቴን እያጨናነቁት ነው እዛ ምናምን እያልሽ ይሄን ነገር እየተናገርሽ እውነቱን እንዲናገር ማድረግ ነው ያንቺ ስራ። ግልጽ ነው አይደል? ነግሬሻለሁ። ለኛው ማለት እዚህ ጋር አስቀምጠዋለሁ፣ አንዱን ደግሞ እዚህ ጋር አስቀምጠዋለሁ። ድምጻቸውን ምንም ባረገን እንወስዳለን ዛሬ። ኧረ በእናትህ ተወኝ። ወይኔ ጉድ! ሲጀመር እኮ ይሄን ያክል ከባድ ነገር አልሰራንም አይደል? ምን ማለት ነው? ጉድ ነው ያደረጋችሁኝ እኮ። የማላውቀው ነገር ውስጥ ወንጀል ውስጥ ነው የከተትከኝ። ታውቃለህ? ይሄ እኮ ምንም ወንጀል አይደለም እኮ። ምንም ወንጀል አይደለም ማለት ምን ማለት ነው? ብርቱካን እንደዚህ ለምን መጀመሪያ ስትነግረኝ ወንጀል እንደሆነ ለምን አልነገርከኝም? እኔም እኮ ወንጀል መሆኑን አላውቅም ነበር መጀመሪያ። እንዴት ነው የማታውቀው? ይኸውልሽ እኔም ማውቀው ከአንቺ ብዙ አይበልጥም። በቃ አለቀ። እኔም ማውቀው ያ ሰው በጣም ምስኪን እንደሆነና ሊያስገድሉትም እንደሚችሉ ወይም ደግሞ ሊያሳስሩት እንደሚችሉ ነው የነገሩት። እና እኔ ደግሞ በቃ እንደዚያ እንዲጫወቱበት ስላልፈለኩ ነው አንቺን እንድትተባበር የጠየቁሽ። በፍጹም አይደለም። በዛ ላይ ተከፍሎናል አይደል እንዴ? ለአንቺም ለኔም ነው የተከፈለው። ተከፍሎናል አትበል። እዚህ ጋር ወንጀል ውስጥ የማይሆን ነገር ውስጥ ከታየኝ ተከፍሎናል ስትል ትንሽ አታፍርም እንዴ? በገንዘብ እኮ ከሆነ መጀመሪያ እንደማይሆን ነገር ይቀር። እኔም እኮ ይሄንን እኮ አላወኩም እኮ ወንጀለኛ እንደሆኑ አላወኩም። አሁን ግን ብታጋልጪ ብትናገሪ ያንቺም ነው የኔም ነው የሁላችንም ነው ጉዳት። ያው እንደዚህ አይነት የማይረባ ነገር ውስጥ ከታየኝማ ይሄው እንደዚህ እስር ቤት ታስሬ ነው ያለሁት እዚህ ቤት ውስጥ ታውቃለህ። እኔ አሁኑኑ ይኸውልህ ሲጀመር የጠራሁትም ለምንድን ነው አሁኑኑ ከዚህ ቤት መውጣት ፈልጋለሁ። ነገር ያለው አይደለ? በቃ ከዚህ ቤት ብትወጪ እኔ ቤት ላፈላልግና የራስሽን ትኖሪያለሽ። ከነበርሽበት ግዴታ እኮ እዛ ተመለሽ አይደለም እኮ ነው የምልሽ። ቀደም በስልክም ነግሬሃለሁ። እኔ ከዚህ ቤት መተክ ማታስወጣኝ ከሆነ ነው አይደል ብዬ የጠራሁት። በቃ እኔ ሁሉንም ነገር አውጣለሁ። ሁሉንም ነገር የማውቀውን ነገር ሁሉ እናገራለሁ። የፈለገው ነገር ይምጣ። ከዛ በኋላ ምንድነው የምታወጪው? ለምን ታወጫለሽ? የምታውቀው ነገር አለ ማለት ነው አይደል እንዴ? እንደዛ ከሆነ ወንጀለኛም እሺ ወንጀለኛ እንደሆነ ታወቃ ተፈልግሽ። እኔም ያወቁት አሁን ነው። አሁን እሺ ብትናገሪ አንቺም እኔም ሁላችንም ተጠያቂ አይደለም? አንቺም በማታውቂው ነገር እኔም በማላውቀው ነገር አንቺም ገንዘብ እኔም ገንዘብ አላምንም። ሲጀመር ከየት እንደመጣ ከራሱ ነው በምን አውቃለሁ? በምን በቃ ቢያንስ
ይኸውልሽ ብርቱካን ተረጋጊና ማለት ነው። ምንም የምረጋጋው ነገር የለም። ይኸውልህ እስር ቤት ውስጥ እንዳለው ቁጥር አንተ እንደፈለክ ወተት ትንቀሳቀሳለህ አይደል? ሳይገባ ይቀርቶ አይደለም እንደፈለክ ወተት ትንቀሳቀሳለህ አይደል? እኔ ግን እዚህ ምን እንዴት ታስሬ እንዳለውኝ እኔ ነኝ የማውቀው እኮ። እኔም እኮ ይሄን ተረድቼ እኮ ነው እዛ የትም እየፈለኩ ጭንቀትሽን እኮ ስትነግረኝ እኮ ነው የመጣሁት አይደል? ተረድቼ ነው ትላለህ እንዴ? ደግሞ አንተ ነህ እኮ እዚህ ውስጥ ነገር ውስጥ የከተትከው እኮ። የተሻለ ቤት እንፈልግ ቢያንስ እንደዚህ እስር ቤት እንድትሆኛ አይደለም። የተሻለ ሌላ ስራ እንፈልግ። ግዴታ ሆስፒታል አትሄጂ፣ እዛም ብትሄጂ ይዙሻል አይደለ? ቤትም ብትመለሽ ይዙሻል። ስለዚህ ሌላ ደበቅ ያለ ቤት እንከራይና ችግር የለውም ኪራዩን እኔ እከፍላለሁ። አሁን ሁሉን ነገር የት ለመደበቅ ምንድነው ብርቱካን? ምንድነው እየሰራሽ? ምንድነው እየሰራሽ? ምንድነው እየሰራሽ ያለሽው? ቁጭ በይ። እኔ ምንም የማውቀው ታሪክ የለም። ኧረ እባክህ የምታውቀው ታሪክ የለም። ብርቱካን ምንድን በአንተ ስራ ነው። እኔ አንተ ነህ ምንድነው የኔ ስራ? ቆይ ምንድነው እንደዚህ ደብቀሽ ብርቱካን ምንድነው እየሰራሽ ያለሽ? ታዋጥሳነ ከኔ ጋር አውራ። አሁን ከኔ ጋር አውራ። ስማ ተከፍሏችኋል አይደል? ሰማኛለህ? ይኸውልህ እኔ መጀመሪያም ስገባበት ይሄንን ነገር አላውቅም ነበር። መጀመሪያውኑ አላውቅም። አታውቅም ነበር? በጣም ጥሩ። እንዴት እንደምታውቅና እንዴት እንደማታውቅ አብረን የምናየው ነው። እዚህ ጋርም ድምፅም ቀርቼዋለሁ፣ በቪዲዮም ተይዛለህ። አንድ ነገር መደበቅም ሆነ መዋሸት አትችልም። እኔ ምንም መደበቃችሁ ነገር የለም። ይኸውልህ ወሬ አልፈልግም። ብቻ ግን ልነግርህ የምችለው ወሬ አልፈልግም። የምጠይቀን ጥያቄ ብቻ ትመልስልኛለህ። አንድ ነገር ለማድረግ እንዳሞክር፣ ለመዋሸት እንዳሞክር። ግልጽ ነኝ? ወይኔ ዝም በይ አንቺ። አንተ ለምን ጉድ ውስጥ ገባ? ወይኔ ዝም በይ። እሺ ምንድን ነው የምትፈልገው? እኔ የማውቀውን ያክል እነግርሃለሁ። ትነግረኛለህ? ወደ ሳይሆን በግድ እኮ የማውቀውን ያክል እነግርሃለሁ። ግን እኔ ከዚህ ነገር ስገባበት ምንም የማውቀው ታሪክ አልነበረም። ስም ማን ነው? ቢኒያም እባላለሁ። እሺ ቢኒያም፣ ስማ፣ ያስመለጥከው ከባድ ወንጀለኛ ነው። ወንጀለኛ? አዎ ከባድ ወንጀለኛ ነው። በደንብ ታውቃለህ። እኔ ወንጀለኛም አሁን እሷ ደውላ ስትነግረኝ ብቻ ነው በቃ እየተፈለኩ ነው ስትለኝ ምን ወንጀል እንደተሰራ እራሱ አላውቅም። አይደለ? አታውቅም። እሷን ቁልፍ ተቀብላት የማይሆን ቦታ ላይ ተገኝተህ እዛ ጋር ሲጀምር የጠፈቀ ራሱ ቢኖር ከስቶር ተጠያቂው አንተ ነህ። ሲጀምር ልጁ ማምለጡ ብቻ ሳይሆን የሆስፒታሉ ማቴሪያሎች ተዘርፈው ከሆነ ሁለታችሁ ናችሁ ተጠያቂ። ሁለታችሁ። እኔ እኮ ምንም ልዘርፍ እኮ አይደለም የገባሁት። ወንጀለኛ ልታስመልጥ ነው የገባው። ወንጀለኛነቱንም አላውቅም። እኔ ጭራሽ ወንጀለኛ ይሁን አይሁን አላውቅም። እና እንዴት ነው ይሄን ስራ ልትሰራ የቻልከው? እኔ ይሄን በቃ እንደዚህ አይነት ውስብስብ ነገር ይሆናል ብዬ አልጠበኩም። እንዴት ነው ይሄን ስራ ልትሰራ የቻልከው ነው አማርኛው። ማለት በቃ የሆኑ ሰዎች ሆስፒታል የገባ ሰው አለ አስወጣልን አሉ። በቃ በአንተ በኩል ሆስፒታል የገባ ሰው አለ አስወጣልን ምን ማለት ነው? ማለት በቃ የማይሆን ሕክምና ሰጠው ሊያስገድሉት ይችላሉ፣ ጠላቶች አሉት በሐሰት እንትን የሚሉ ምናምን ብለው እንደዛ ነው እንጂ እኔ ምንም አውቀው ነገር የለም። ማን ናቸው? እኔ ወንጀለኛ ቢሆን እንዴት ይሄጋ አሳልፌ መስጠት ሲገባኝ እንዴት እንትን እላለሁ? ማን ናቸው እነዚህ ሰዎች? ያናገሩ ሰዎች ማን ናቸው? እኔም እሷም ምንም እናውቀው ታሪክ የለም ወንድሜ፣ ምንም እናውቀው ጭራሽ። ይሄ ሰውዬ ማን ነው ያናገረ? ይሄን ነገር እንድታደርግ ማን ያዘዘ? ሁሉንም ነገር በቃ የምታውቀውን ሁሉ ተናገር። እኔም አውቀውን እነግራቸዋለሁ እኮ የምታውቀውን ነገር ነው የፈለኩት። እኔን ነፃ እንድትለቁኝ ነው የምፈልገው። ማን ነው የተቀበልኩትን ብርም እሰጣቸዋለሁ፣ ብቻ ነፃ ልቀቁ ይነግራቸዋል። ሰማኛለህ? ብሩን ስትፈልግ አፈርፈረ ብለው ይሄንን ነገር ግን እንድታደርግ ያዘዘ ማን ነው? እኔ በቃ እነግርሃለሁ። ምን እኮ ማንነቱን እንድትነግረኝ ነው የምፈልገው። የሰፈር ሰው ነው በቃ እንደዛ ያለ። ማን ነው? ማን ነው? ማቲያስ ነው የሚባለው። ማቲያስ ነው ይሄንን ስራ እንድትሰራ ያደረገ? አዎ እሱ ነው እንደዚህ ያደረገኝ። እኔ ምንም ስለዚህ ታሪክ ግን ማውቀው ነገር የለም። በቃ ማቲያስ ቆይ ምን ማቲያስ ምን ነው? ማቲያስ የኤልያስ ወንድም ራሷ የኤልያስ ወንድም እኮ። ቆይ ምን አድርጎ ነው እሱ እንደዚህ የምትፈር? እኔ ምንም ማውቀው ነገር የለም። በቃ የሰፈር ልጆች ነን፣ አንድ ላይ ነው ያደግነው። እኔ ኤልያስ በጣም ጓደኛ አንድ ላይ ጭራሽ የኤልያስ ጓደኛ እናንተ። ማቲያስ ነው ይሄን ስራ ያዘዘ። እንዴት ብሎ ምንድን ነው ብሎ ነው የነገረኝ? ስራ ምን እንድታረግለት ነው የፈለገው?
እኔ ማለት በቃ እንቀራረባለን ከነ ማቲያስ ጋር ከነ እሺ ወንድሙ ጋር ማለት ነው። ምንም እኔ አልደብቃችሁም እና እኔ ወንጀለኛነቱንም አልነገረኝም። በቃ የሆነ ስራ እንደሚሰሩ አውቃለሁ ማለት ነው። ከዛ የሆነ እነሱ ቤት ቡና እየጠጣን የሆነ ስለ ስራ ምናምን ስናወራ እንዴ የሆነ ስራ እኮ አለ ለምን አትሰራም አለ። እኔ ምንም ስራ የለኝም። ከዛ ምን ደስ ይለኛል ምንድነው ስራው ስለው ከዛ ቡና እየተጣጣ ነበር በቃ በኋላ እናወራለን አለኝና ዘጋን ማለት ነው። ከዛ ቡና ከጨረስን በኋላ ከቤት ወጣን አወራን። ምንድነው ያወራችሁት? ማለት የሆነ ሆስፒታል ሊያስገቡት የሆነ ወንጀለኛ ነው ብለው ሆስፒታል አስገብተውታል የሆነ ሰው ማለት ታማሚ ነው ብለው አለኝ ማለት ነው። ከዛ ታማሚ ነው ብለው ሆስፒታል አስገብተውት በቃ የተመረዘ ነገር ወይ የተመረዘ መድኃኒት ሰጠው ሊገሉት ይፈልጋሉ። የማይደገም ዕድል ባሸበረቀው ለቡ መብራት ቤት እንዲኖሮት ከፈለጉ የመጨረሻው ዕድል ሰጥተኖታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክን እንዲሁም ከ27 ካሬ ጀምሮ የንግድ ሱቆችን ይዘንሎት መጥተናል። በ10% ቅድመ ክፍያ በ60% የባንክ ብድር በካሬ ከ88246 ብር ጀምሮ ከባላንስ ከባለ 4 መኝታ ቤቶችን ባለቤት ይሆኑ። እነዚህም ቤቶች ሙሉ ለሙሉ የከተማ እይታ፣ የተራራ እይታ እንዲሁም የአማራውን የኮሪደር ልማት በሚገባ የሚያዩ ሲሆኑ በተጨማሪ በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0920 203696 ላይ ይደውሉ። ወይም ባይገሉትም ደግሞ እንደ ወንጀለኛ አድርገው በሐሰት አስመስክረውበት ዘላለም ያሳስሩታል አለ። ከዛ እኔ አልሰራም አልኩት ማለት ነው። ለምን እናንተ አሰሩም? እናንተ ብዙ ስራ ትሰራላችሁ፣ ሌላ ጓደኞች አላችሁ፣ ለምን እናንተ አሰሩም ስለው እኛ እንታወቃለን አለ። እኛ ታዋቂ ነን። እዛ ሆስፒታል ገብተን ብናስመልጠው እሱን ማስመለጡን እናስመልጠዋለን፣ ግን ብናስመልጠው እኛ እዛ ከታየን እኛ እንደሆን ይታወቃል አለ። ከዛ እኔም ወንጀለኛ መሆኑን አላወኩም ነበር። እሺ ከዛ በቃ ታማሚ በቃ አንድ ምስኪን ሰው በሐሰት ከሚገደል ወይም በሐሰት ከሚታሰር ብዬ በቃ ችግር የለውም አልኩት። ያ ብርም አሪፍ ነው አለኝ። እኔ በቃ አሪፍ ብር ሰጥቶኝ እኔ ምን ያህል ከፈሉ? ለኔ 500 ሺህ ብር ነው የከፈሉ። ለአንተ 500 ብር ለአንተ 500 ሺህ ብር ለሰው 200 ሺህ ብር። እሺ ሶስተኛውስ ለካሜራማኑ ስንት ከፈልከው? ስንት ነው የተከፈለው? 250 ሺህ ብር 250 ሺህ ብር። እኔ ይሄን ሁሉ ያደረጉት ግን እውነት ወንጀለኛ መሆኑን በጭራሽ አላውቅም። በቃ በሐሰት ሊታሰር ነው ወይም በሐሰት ሊገደል ነው ሲሉኝ ነው ብቻ እንደዛ ያደረጉት። እሷንና ካሜራማኑ እናንተን ያግባባቸው? እኔ ነኝ። እሷን ኦሬዲ እሷ ነች። ካሜራማኑን እናንተን ያግባባው? እኔ ነኝ። እንዴት አግኝተህ አግባባው? የት አግኝተህ ነው ያነጋገርኩት? ማለት እሱን ያነጋገርኩት ማለት እሱም እንደማያስፈልገን ስለማቅ መጀመሪያ እነሱ ያሉት በቃ እሷ እንዳናገራት ነበር ማለት ነው። ከዛ ሳይው ግቢ ውስጥ ካሜራ አለ ሆስፒታሉ፣ ሴኩሪቲ ካሜራዎች ስላሉ ያኛውም ግዴታ ማነጋገር ስላለብኝ ተከታተልኩት እና ስከታተለው ሱሰኛ ነው። ስከታተለው ጫት ቤት አገኘሁት። በቃ እየቃመን አወራን። ከዛ የዛን ቀን ዝም ብለን እንደ ጓደኛ ሆነን በሌላ ቀን አናገርኩት ማለት ነው። ከዛ እሱን ካናገርኩት በኋላ የተወሰነ እምቢ አለ። ግን የምከፍለው ገንዘብ 250 ሺህ ብር እንደሆነ ስነግረው ተስማማ ማለት ነው። እኔም በእርግጥ 250 ሺህ ብር ከፍዬ ንጹህ ሰው ላስወጣ ነው እንጂ ወንጀለኛ መሆኑን አላወኩም። እሱም ወንጀለኛ መሆኑን አያውቅም ማለት ነው። ብቻ የምር እኔ ምንም የማውቀው ታሪክ የለም። ኧረ እባክህ የምታውቀው ታሪክ የለም። ስማ ወንጀለኛ እንደሆነ በደንብ ታውቃለህ። ብርቱካን እኔ ምንም እኮ ወንጀለኛ እንደሆነ የማውቀው ነገር አልነበረም። ለኔ እንዳዘነ ሰው አስመስለህ እሷን የሁላ ታሪክ የነገርካት ስለ ቤተሰቦቿ፣ ስለ ራሷ፣ ስለ ሀገሯ የነገርካት የታውቃት ያ ማለት እሷን የቀረብኳት ማለት አጣራው ስለሷና በጣም ሀቀኛ ናት የሚባለው ወሬ ሰማሁ ማለት ነው። ሀቀኛ ናት ሲባል በቃ የሰፈር ሰው መስዬ ልቀርባት ነው እኮ። ስለ ሰፈሯ፣ ስለ ቤተሰቦቿ፣ ስለ ምናምን እንዴት ነው ልታውቂ ቻልኩ? ስለ አባቷ ምናምን እንዴት ነው ልታውቂ ቻልኩ? የሷ ጓደኛ ልጅ የነሱ ሀገር ልጅ ከሷ ነው ያጣራሁት መረጃ እንጂ እኔ የባህር ዳር ልጅ አይደለሁም። ብቻ ግን እሷ ባህር ዳር ቀበሌ 14 እንደምትኖር ጭራሽ የሁሉ ጉድ ውስጥ የከተትከኝ ሳታውቅ እኔ ላይ በሰራው ድራማ ነው ማለት ነው። ምን አደረኩ? እኔም እኮ ወንጀለኛ እንደሆነ አላውቅም። አንቺ ምንም ወንጀለኛ እንደሆነ ማንም እኮ አታውቅም። እኔ ጭራሽ ወንጀለኛ በደንብ ትናገራለህ።
ይሄን ነገር ሲያነጋግር ኤልያስም አብሮ ነበር። ማቲያስ ሲያነጋግር አልነበረም። ኤልያስ አልነበረም ማለት እኔ ሊረዳኝ እኔን ስራ ስለሌለኝ ሊረዳኝ መስሎኝ ነው ይሄን ነገር ሁሉ ሰማኛለህ ማለት ነው። ያስመለጥከው ከባድ ወንጀለኛ ነው። እሱን ደግሞ ትወጣዋለህ። እኔ እኮ ምንም እኮ ማውቀው ነገር የለም። ምን እንደምታውቅና እንደማታውቅ አብረን የምናየው ነው። እኔ እኮ ምንም ማውቀው ነገር የለም። ተነሽ ውጭ፣ ተነሽ፣ ያዙት ነው። ውጡ። ቀጥይ ውጪ